ያው እንግዲህ አጠቃላይ አረንጓዴ አሻራን ስራችንን በተመለከተ በ2017 ዓመት በጀት ዓመት በከፍተኛ ሁኔታ እዚህ ወጀት ደን ልማት ላይ ወደ 9.1 ሄክታር በማልማት ለማህበረሰቡ ባለቤትነት በመስጠት ከፍተኛ እንክብካቤ ማድረግ ችግኙን ባለበት እንግዲህ የተንከባከቡ እዚህ ደረጃ አድርሰውታል። ከፊት የነበረውን ችግር ማህበረሰቡን በማወያየት ግንዛቤ በመፍጠር በሰፊው ግንዛቤ ከፈጠርን በኋላ ተከላ ፕሮግራም አረንጓዴ አሻራን አስመልክቶና አንድ ቀን ጀንበር ተከላና አስመልክቶ እዚህ በዓል አካሂደናል። ስለዚህ በዚህ አግባብ ህብረተሰቡ ከተከለ በኋላ ደግሞ የእንክብካቤ ስራውን በተገቢው መንገድ ተንከባክቦ እዚህ ደረጃ አድርሶታል ማለት ነውና እዚህ ይህንም እንክብካቤ ስናደርግ ምንድነው አንደኛ የተራቆተ መሬትም ነበረ እሱ እንዲያገግም አድርገናል። ሌላ ብዛ ህይወትን በተመለከተ አጠቃላይ ዋይልድ ላይፍ የዱር እንስሳቶችም እየገቡበት ያሉበት ሁኔታ አለ። ማህበረሰቡ ኦልሞስት እንደ መዝናኛም እየቆጠረበት ተቀብሎት ያለበት ሁኔታ ስላለ በዚህ አግባብ የባለፈው አመት የአረንጓዴ አሻራ ችግኝ ተከላ ፕሮግራማችን ውጤታማ ነው የሚል እንትን አለኝ። እንግዲህ የባለፈው ውጤት ደግሞ ለዘንድሮ ለ2018-19 ችግኝ ተከላ ፕሮግራም ደግሞ መነሻና የተሻለ ግንዛቤ የሚፈጥርልን ሆኖ አግኝተነዋል። ማህበረሰቡም ደስተኛ ነው። ደኑም በተገቢው መንገድ በእንክብካቤ ደረጃ ማህበረሰቡ እዚህ ደረጃ ደርሶ የተሻለ ለውጥ ያለበት ሁኔታ ስላለ በዚህ አግባብ እንግዲህ አጠቃላይ ከደን ልማቱም ከአየር ንብረት ለውጥ ጋር ተያይዞ የተሻለ ለከተማው ያለውን የካርቦን ዳይኦክሳይድ በማመቅ ደረጃም የተሻለ ለውጥ የሚያመጣበት ሁኔታ ስላለ ማህበረሰቡ ከዚህ በበለጠ እንዲሰፋ ፍላጎትም ስላለው ቀጣይ ደግሞ ክፍት ቦታዎችን እያየን የምናለማበት ሁኔታ ይኖራል ነው። በዚህ ልክ ደግሞ ማህበረሰቡ ውስጥ ለውስጥ ቦታ ክፍት ቦታዎችን በደኑ ስር ለስር የተለያዩ አትክልት ልማቶችንም እያለማ ባለቤቱ ሆኖም የተሻለ የራሱን ገቢ የሚያሳድግበት ሁኔታ ስላለ በዚህ ልክ ለውጥ አምጥተናል ማለት ነው።